ማሻአላህ አላህ ሱብሓነሁ ወተዓላ ይጨምርለት። ወንድማችን ሁሱ ታሪክ ሰርቷል። ሁላችሁም ዱአ አድርጉለት ማለት ነው። አላህ ሱብሓነሁ ወተዓላ ይጨምርለት። እንግዲህ ለሰጪ አላህ ይሰጠዋል። ስጡ ይሰጣችኋል ነው የተባለው። አላህ ሱብሓነሁ ወተዓላ እጥፍ ድርብ አድርጎ ይስጠው ማለት ነው። እንግዲህ ወንድማችን ሁሱ ከወለጋና ከአፋር ተፈናቅለው ቻይና ካምፕ ላይ ለሚገኙ ለተቸገሩ ወገኖቻችን እንግዲህ ያው ይሄንን የረመዳን ኢፍጣር አዝዊዛ እርዳታ አድርጓል ማለት ነው። እዛ ጋር ለሚገኙ ሙስሊም ላልሆኑትም ለሁላቸውም በአጠቃላይ እርዳታ አድርጓል ማለት ነው። ወንድማችን ሁሱ አላህ ሱብሓነሁ ወተዓላ ይጨምርለት፣ አላህ ኸይረ ጀዛውን ይክፈለው። እንግዲህ ሁላችንም እንደምናውቀው ወንድማችን ሁሱ በሶሻል ሚዲያ ከምናውቃቸው አሉ ከምንላቸው ጀግና ወንድሞቻችን አንዱና ቀዳሚው ነው። አላህ ሱብሓነሁ ወተዓላ ይጨምርለት፣ አላህ መልካም ስራውን ይቀበለው ማለት ነው። በጣም ነው ደስ የሚለው ሀቂቀተን። እንግዲህ ይሄ ያው ለበርካታ ወገኖቻችን ነው ይሄንን እርዳታ ያደረገው። አላህ ሱብሓነሁ ወተዓላ ኸይር ስራውን ይቀበለው ማለት ነው። አላህ ደግሞ አብዝቶ ጨምሮ ይስጠው። እንግዲህ ያው ብዙ ጊዜ እንደዚህ አይነት ሶሻል ሚዲያ እንደዚህ አይነት እርዳታዎች ሶሻል ሚዲያ በሚወጡበት ሰዓት ለሌሎች በጣም እንትን ይሆናል። ሌሎችም እንዲረዱ ሌሎችም አይተው ያንን እንዲከተሉ ይሆናል ማለት ነው። እና በተለያየ ቦታ በጦርነት ምክንያት እንዲሁም ደግሞ በዚህ ሰዓት በኑሮ ውድነት በተለያየ ሁኔታ ማለት ነው ሀገራችን ሰው እንዳለ ችግር ውስጥ ነው እና በጣም በርካታ ሰዎች ለረሃብ ለችግር ተጋልጠዋል። ስራ የለም። ሀገራችን ያለበት ሁኔታ ሰው ከባድ ነው። አላህ ሱብሓነሁ ወተዓላ ሀገራችን ሰላም ያደርግልን። አላህ ሀገራችንን በቃ እንግዲህ እንደ ማንኛውም ሰው ደስተኛ ሆነን በሀገራችን የምንኮራበት ጊዜ አላህ ቅርብ ያደርግልን ማለት ነው። ሀገራችን ያለችበት ሁኔታ ከባድ ነው እና በጣም ደግሞ ያው በጣም የተቸገሩ ድሃዎች መፍጠሪያ እንኳን የሌላቸው ለአንድ ቀናቸው እንኳን በልተው የሚውሉ የሌላቸው በጣም በርካታ ወገኖቻችን አሉ። በዛም ልክ ደግሞ በጣም ሞልቷቸው ተርፏቸው ምግብ የሚቀያይሩ በጣም ሀብታሞች አሉና እነዛ ሰዎች ምናልባት እንደዚህ አይነቱን ቪዲዮ ሲያዩ እነዛ ሰዎች ምናልባት ሆዳቸው ራርቶ እንዲረዱ በር ይከፍታል ብዬ ነው ማስበውና እንደዚህ አይነት ነገር ስናይ ሼር ብናደርግ የተሻለ ነው። በርካታ ሰዎች ይረዳሉ ማለት ነው። አሁን እኮ አንዳንድ ሰው አይታወቅም የት እንዳለ። አሁን ለምሳሌ ምናልባት እዛ አካባቢ እንደዚህ የተቸገሩ ወገኖች እንዳሉ የማያውቁ ሰዎች መርዳቱ እንኳን ቢችሉ የማያውቁ ሰዎች ሊኖር ይችላል። እንደዚህ ሶሻል ሚዲያ ላይ ደግሞ ወጥተው ሲታዩ ሌሎችም ሊረዷቸው ስለሚችሉ ሼር እናደርግ ለማለት ፈልጌ ነው። እንደዚህ አይነት ወንድሞቻችንን ደግሞ አላህ ሱብሓነሁ ወተዓላ ኸይረ ጀዛቸውን ይክፈላቸው። አላህ ሀገራችንን ሰላም ያደርግልን። እንግዲህ የተፈናቀሉትም ወደ ሀገራቸው ወደ የቀያቸው ተመልሰው ወደ የመንደራቸው ተመልሰው በሰላም የሚኖሩበትን ጊዜ አላህ ቅርብ ያደርግልን ማለት ነው። ሀገራችን ሁሉም ሰው በሰላም የሚኖርበት ሁሉም ሰው ተከባብሮ በፍቅር በሰላም የሚኖርበት አላህ ያደርግልን ማለት ነው። ሀገሪቷ መች ጠበበች እንግዲህ ልባችን ነው እንጂ ችግሩ የሰው ልቡ ጠቦ ነው እና አላህ ሱብሓነሁ ወተዓላ ሀገራችን ሰላም ያደርግልን። የተፈናቀሉትም ወደ ሰፈራቸው ወደ ቀያቸው ወደ ቤታቸው ተመልሰው በሰላም የሚኖሩበትን ጊዜ ቅርብ ያደርግልን ማለት ነው። ሁላችንም ዱዓ እናደርግ አላህ ሀገራችንን ሰላም እንዲያደርግልን ማለት ነው። በየቦታው በየሰፈሩ እንደዚህ የተፈናቀሉ ወገኖቻችን እየተንከራተቱ እየተሰቃዩ ነው የሚገኙት። ሀቂቃ በጣም ነው የሚያሳዝነው። አላህ ሱብሓነሁ ወተዓላ ይድረስላቸው፣ አላህ ይርዳቸው፣ አላህ ሀገራችንን ሰላም ያደርግልን። ሁላችንም ዱዓ እናደርግላችኋለሁ ውድ ቤተሰቦች እና ለወንድማችን ሁሱ ደግሞ ዱዓ አድርጉለት ማለት ነው። አላህ ሱብሓነሁ ወተዓላ ይጨምርለት፣ አላህ ሱብሓነሁ ወተዓላ ኸይረ ጀዛውን ይክፈለው። እንግዲህ አላህ እጥፍ ድርብ አድርጎ ይስጠው ማለት ነው። ሀያቱን ደግሞ በሙሉ አላህ ደስተኛ ያድርገው፣ ያሰበውን ሁሉ ያሳካለት ማለት ነው። እንግዲህ እሱ ሁላችንም እንደምናውቀው ያው ሁሌም ኡማው እንደከደመ ኡማው እንዳገለገለ ነውና አላህ ሱብሓነሁ ወተዓላ ኸይር ጀዛውን ይክፈለው።
ውድ ቤተሰቦች ዱዓ አድርጉለት። እንግዲህ ይሄ በጣም በርካታ ሰዎችን ነው እርዳታ ያደረገው፣ በርካታ ሰዎችን ነው ያስደሰተውና አላህ ሱብሃነሁ ወተዓላ ያስደስተው። ሀቂቃ እነዚህ ወገኖቻችን እንኳን ይሄን ሁሉ ሰው ማስደሰት፣ አንድን ሰው እንኳን ማስፈጠር በጣም ትልቅ ነገር ነውና አላህ ሱብሃነሁ ወተዓላ ለወንድማችን ኸይር ጀዛውን ይክፈለው። አላህ እጥፍ ድርብ አድርግለት አጅሩን። ዱዓ አድርጉለት እላችኋለሁኝ። ሼር አድርጉ። እንደዚህ አይነት መልካም ነገራቶችን ስናይ ደግሞ ሼር እናድርግ። መልካም የሚሰሩ ሰዎች ይበራከታሉ ማለት ነው። አላህ ሱብሃነሁ ወተዓላ እንደዚህ መልካም ነገር ለሚሰሩ ወንድሞቻችን አላህ ኸይር ጀዛቸውን ይክፈላቸው እላችኋለሁ። ውድ ቤተሰቦቼ እንግዲህ ዱዓ አድርጉለት ለወንድማችን፣ አላህ ሱብሃነሁ ወተዓላ ይጠብቀው። እንግዲህ አበዛሁባችሁ መሰለኝ። ውድ ቤተሰቦች በያላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ፣ ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።